በደስታ ሙላት ውስጥ የሚኖሩ ሰዎች ነበር ማለት ነው። ስለዚህ ይህንን ኃጢአት ወይንን ነገር እግዚአብሔር ጋር ያለንን ነገር ስላጣን ስለወደቅን ስለወጣን እግዚአብሔር አባት ደግሞ ስለ ሰው ስለ ሁላችን ያለው ሐሳብ ስለማይለወጥ ደግመንም ወደ አጣነው ክብርና ቦታ መመለስ ስላለብን ኢየሱስ ክርስቶስ በምድር ላይ መጥቶ የሁለተኛ አምላክ እድልን ሰጥቶ ዛሬ እኛ ተመልሰናል። ብዙ የሚመለሱ ደግሞ ወገኖች አሉ ማለት ነው። በዚህ ፕሪች ይደረጋል። ይሄ ሰላም ይነገራል። በዚህ ዛሬ የመጀመሪያው ነገር የምንላችሁ ጠላት የሰራው ሁለት ነገር አለ። የሰው ልጆችን የዚህ ዓለም ገዢ የማያምኑትን ሰዎች ምን አድርጓል? ልቡና ምን አድርጓል? አጨልሟል። ሰዎችን ብላይንድ አድርጓል። ማጨለም አንዱ ስራው ነው። ሁለተኛ ደግሞ ስራው አለ ደግሞ የዚህ ዓለም ገዢ ደግሞ ለሆነ ለክፉ ዓለም ደግሞ የሰዎችን አይን ምን ያደርጋል? ይገልጣል። ይገልጣልም ያሳውራል። የሚያሳውረን ለመንፈሳዊ ዓለም ያለን ስለ እውነተኛ ህይወታችን ስለ አባታችንና ስለ ማንነታችን እንዳናቅ በውሸት ምን ያደርገናል ማለት ነው። ማሳወር ሲባል መጥቶ የሆነ ነገር እንደዚህ አይናችሁን ይይዛል ማለት ሳይሆን ውሸትን በመናገር የተሳሳተ መረጃ በመስጠት ብላይንድ ያደርገናል። ለምሳሌ ማሳወር ሲባል እኔ እዚህ ቦታ ላይ እችን ውሃ እንዳታገኙት ከፈለግ የደበቁበትን ቦታ አውቃለሁ። ስለዚህ የምሰጣችሁ መረጃ ምን ማለት ነው? ውሃውን ወደ ማታገኙበት ስፍራ አርቄ ምን አደርጋለሁ? እነግራችኋለሁ። ስለዚህ ይቺ እንዳታገኙት የምፈልገው ሮንግ ኢንፎርሜሽን የእናንተን አቅጣጫ የእናንተን እይታ ምን ያደርጋል? ሽፍት ያደርጋል። ስለዚህ ቦታውን ስለማታውቁ አይናችሁ በውሸት ምን አድርጓል ማለት ነው? ታውሯል። ስለዚህ አይናችሁን ያሳውራል ሲባል ምንድነው? ስለ መንፈሳዊ ዓለም እውነታ ስለ አባታችን ስለ ራሳችንም እውነተኛ ያልሆነው ነገር ሐሳብ በመናገር ያንን ነገር እንዳናቅ ብላይንድ ያደርገናል። አንዳንድ ጊዜ ሰዎች ከፊዚካል አክቹዋል ከሚያዩት ከሚታየው አካላቸው ወይም ደግሞ ኑሯቸው በላይ በእውቀት ስለራሳቸው ያሰቡት ሐሳብ የበለጠ ይገዛቸዋል። በጣም ቆንጆ ሆነው ደስ የሚያሰኙ ሰዎች ሆነው ግን አታምርም የተባሉ ሰዎች ሁሉ የፈለገ ዘንጦ ሰው እያደነቃቸው ውስጣቸው አላምርም ከተባለ እንደማያምሩ ነው የሚኖሩት። ሐሳባቸው ድርጊታቸው በፊዚካል እንደሚታየው ሰው እንደተዋሻባቸው ሐሳብ ነው ምን የሚያደርጉት። ይሄ ሰው ምንድነው እንደዚህ ግራ የሚያጋባው? ምንድነው እንደዚህ ደፋ የሚያደርገው? ለምንድነው ተስፋ ያስቆረጠው? የሚታየው እኮ ዓለም ላይ ደስ የሚያሰኝ ነገር ምን አለው? ለምን ይህን ክብር አላይም ብለን ብንከራከረው ብንሰብከው አይሆንም። ለምን? ከሆነው በላይ እሱን ራሱን የሚያይበት ነገር ውሸት የበለጠ ምን ያደርገው ማለት ነው? ገዢ ነው። ስለዚህ መዋሸት ሴጣን ሲዋሽ ዝም ብሎ ጥቂት ነገር አለ። ሁል ቀን በዛ ማንነት በዛ ህይወት መኖር የምንችልበትን ማንነት እንዳለን ምን ያደርገብናል? ይስልብናል ማለት ነው። ያ ማለት እግዚአብሔር ያልፈጠረውን እግዚአብሔር ናችሁ ያለንን ሮንግ ፐርሶናሊቲ ምን አድርጎብናል ማለት ነው? ስሎብናል። እግዚአብሔር ሲፈጥረን ድንቅና ውብ አድርጎ ፈጥሮኛል የምትለውን ቃል እንደ ድንቅ እንድናያት እንደ መጽናኛ እንድናያት የተበላሸ ግራ የተጋባ የተጣለ የሆነ በውስጣችን መሆን የማንፈልገው አንድ ሰው በውስጣችን አስቀምጦብናል። ያንን ደግሞ አርክሶ ዋሽቶ አጣሞ መልኩን ዲስቶርት አድርጎ ስሎብናል። በዚህ ዓለም ሐሳብ ውስጥ ይህን ውሸት ነግሮብናል ማለት ነው። ያንን ነገር ተቀብለን ኖረን ራሳችንን እንደ ከንቱ ነገር ምን አድርገናል ማለት ነው? ቆጥረናል፣ አይተናል። ስለዚህ ይሄንን ሰው አውልቃችሁ ምን እንድታደርጉ እንድትጥሉ ምን አደርጋቸዋል? ተምራቸዋል። የፈጣሪውን መልክ እንዲመስል የተፈጠረው አዲሱ ሰው ምን አድርጋችኋል? ስለዚህ እኛ የተፈጠርነው አባታችን መስለን ምን እንድናደርግ ነው? እንድንኖር ነው እንጂ ዛሬ አድነኝ መልሰኝ አክብረኝ ብለን የምንለምነው ሩቅ ያለ ነገር አይደለም። እግዚአብሔር ሲወልደንም በክብር ወልዶናል ማለት ነው። ስለዚህ ዛሬ የመጀመሪያው ሰይጣን ሲገፋል ወይም ደግሞ ሲወረውረን ወደ ምንድነው ዓለም ውስጥ ያስገባል ማለት ነው? ወደ ስጋዊ ዓለም እይታ ውስጥ ነው ያስገባል። ከእግዚአብሔር ዓለም ከመንፈስ ዓለም ወደ ስጋ ዓለም ንቃት ውስጥ አይናችን ከፍቶ ምን አድርጎናል? አስገብቶናል ማለት ነው። እውቀትን ከፈተልን። አዳምና ሔዋን በበሉ ቁጥር ሁሉ አይናቸው ምን አደረገላቸው ይላል? በራላቸው ሲባል ከመንፈሳዊ እይታ ቶታሊ ለዚህኛው ዓለም ህይወታቸው ምን አደረገ ማለት ነው?
ተከፈተ። ያንን ዓለም ወደማያውቁበት ወደዚህ ዓለም ኢንፎርሜሽን ወይ ደግሞ በመረጃ በመንካት በመዳሰስ በመቅመስ በዚህ በአምስቱ ስሜት ሕዋሳት በሚገዛ የዓለም ስርዓት ውስጥ ራሳቸውን ምን አደረጉ? አስገቡ። ስለዚህ ክብርም ህይወትም ከፍታም ዝቅታም ሁሉም ነገር በዚህ ዓለም ባለው ስታንዳርድ ብቻ የተለካ ህይወት አለን ብለው አመኑ ማለት ነው። ስለዚህ ምንድነው በኃጢአታችሁና በበደላችሁ ምክንያት ምንድናችሁ? ሙታን ነበራችሁ የተባለው ሄደን ተቀበርን ማለት ነው። ለመንፈሳዊ ዓለም ህይወት ቶታሊ አፒታይታችን ተቀየረና በስጋ ደረጃ ገባ። ስለዚህ ህይወትን ከዚህ ከነፍሳችን ከደመ ነፍስ ከስጋ ውጭ ያለውን ስፒሪቹዋል ዓለማችንን ማየት ምን አደረገን? ተሳለ። ስለዚህ በዚህ በስጋ አይምሮና በስጋ ደግሞ መንፈሳዊ ነገር በእርግጥ አያስፈልገንም። ለስጋ ዓለም የስጋ ነገር ምን አደረግን? በቂ ነው። ማንም ሰው በዚህ ምድር ላይ ያለ እግዚአብሔር የሚፈልገውን ነገር በልቶ ይኖራል፣ አግኝቶ ይኖራል። ስለዚህ ሰዎችን ከእግዚአብሔር ዓለም አውጥቶ ሌላ የዓለም ስርዓት ውስጥ ነው ምን ያደረጋቸው? ያስገባቸው። ከዛ እግዚአብሔር መንፈስ ስለሆነ ሰዎችን የሚያናገረው በመንፈስ ስለሆነ በስጋ ያሉትን ሰዎች ኮሙኒኬት ማድረግ ምንድን ነው? አይቻልም። ለምን? የስጋ ዓለም ሰዎች በስጋ ብቻ ነው ህግ የሚኖሩት። ስለዚህ የእግዚአብሔር መንግስት ምግብና መጠጥ አይደለም። ቤዙ በዚህ ዓለም ስርዓት የተመሰረተ አይደለም። የእግዚአብሔር መንግስት በመንፈስ ሴንስ የምታደርጉት በመንፈስ የምትኖሩት ከእውነተኛ ማንነታችሁ ተነስታችሁ የምትኖሩት ላይፍ ነው እንጂ በመብላትና በመጠጣት በማግኘትና ባለማግኘት የምትደሰቱበት ስርዓት አይደለም። ስርዓታችን ላይፋችን የሚጀምረው ከምንድን ነው ማለት ነው? ከመንፈስ ከራሱ ከእግዚአብሔር ነው። ስለዚህ ሰዎች ከመገለጥ እግዚአብሔርን ሰምቶ በመንፈስ እግዚአብሔርን ሰምቶ ከመኖር ኢንፎርሜሽን ወይም መረጃ ህይወትን አይቶ ነክቶ ዳሶ ይህ እውነት ነው ይህ ውሸት ነው ወደ ማለት ወደዚህ ስርዓት ዓለም ገቡ ማለት ነው። ከዚህ ዓለም ሽፍት ስታደርግ ለዛኛው ዓለም ሙታን ሆንክ ማለት ነው። ሙታን ማለት በቃ የሞተን ሰው ዛሬ እዚህ ጋር የሚወደውን ኬክ ብታመጡ ብታወሩ የሚወደውን ቤተሰብ ሁሉ ነገር ቢመጣ ሴንስ ማድረግ አይችልም። ምክንያቱም ሞቷል፣ ሴንስለስ ነው። ስለዚህ ይሄኛው ዓለም ስንወድቅ ቶታሊ ለመንፈሳዊ ዓለም ያለን ዲዛየር ምን አደረገ ማለት ነው? ተቀየረ። ምኞቶቻችን ተቀየሩ፣ ፍላጎቶቻችን ተቀየረ። መሻታችን የምንመኘው ይህንን ዓለም ያለውን ነገር ነው። አይናችንም የሚያየው የሚዳስሰው ይሄኛውን ዓለም ብቻ ነው። ስለዚህ በዚህ ዓለም ደግሞ ስናይ ራሳችን ልናሮበት የምንችልበት የራሳችን እውቀት አለን። በዚህ እውቀት ሰርቫይቭ እያደረጉ ስጋን መግቦ አልብሶ ከኖረ ከዚህ በላይ ህይወት አለ የሚባል ነገር ጠፋ ማለት ነው። ስለዚህ እግዚአብሔር ያስፈልጋል ብትሉት ምንድነው? እየበላው እየጠጣው ነው። ምንድነው የሚያስፈልገኝ? ምን ችግር አለ? ከሰራው ከበላው ከወለድኩ ምንድነው እንደሚሏችሁ ማለት ነው። አሁን ይሄንን ስንሰብካቸው ራሱ ለዚህ ለምግብና ለመጠጥ ብቻ እንደምንሰብካቸው ምን ያስፈልገኛል ላይፍ ምንድን ነው የሚለውን ነገር አይናችን በርቶ መንፈሳዊ አይናችን ገብቶ ያንን ዓለም እስካላየን ድረስ የወንጌልን ክብር ሰዎች ሊያዩት። ስለዚህ ሰዎችን ለመዳሰስ ለማየት ለመናገር ወደ ስጋ ደረጃ አውጥቶ መስበክ ያስፈለገበት ትልቁ ነገር ከባድ ነው። ለዚህ ነው እና ሁላችንም ወደዚህኛው ዓለም ስንገባ ሰይጣን ለዚህኛው ዓለም ኮንሸስ ካደረገን በኋላ በዚህ በስጋዊ ፍላጎትና መሻታችንና ምኞቶቻችን በዚህ በመጠቀም ደግሞ እኛን ምን አደረገን ይላል? ባሪያ አደረገን። በቀላሉ እኔ እናንተን ማስፈራራት የሚጀምረው መግዛት የሚጀምረው ለዚህኛው ዓለም ባለን ምንድን ነው? ፍላጎትና መሻት ብቻ ነው። ስለዚህ ለማንኛውም ለእግዚአብሔር ለሆነው ነገር አክቲቭ እንዳንሆን ሕያው እንዳንሆን ምላሽ እንዳንሰጥ ወደ ስጋዊ ፍላጎት መሻት ደስታ ስርዓት ውስጥ አስገባል። ስለዚህ ማንም ሰው መጥቶ አሁን ኢየሱስ ክርስቶስ እንዲህ ነው መንፈሳዊ ነገር ያስፈልጋል እንደዚህ ነው ብለህ ብትሉት ምንም ነገር አያስፈልግ። ምክንያቱም ይኸው የምፈልገውን ዓለም እየኖርኩ ነው፣ እየተመንጠር ነው፣ እድሜ 80 መቶ ቺል አድርጌ ላይፌን እኖራለሁ ብሎ ለዚህኛው ለእግዚአብሔር ዓለም አክቲቭ ወይ ደግሞ ሕያው እንዳይሆን ያደረገው በዚህኛው ስርዓት ውስጥ እግዚአብሔር ያስፈልጋል የሚባል ሐሳብም ግምትም የለም። ዓለሙ ተቀይሯል። ሰዎች መረጃን ህይወትን ተቀብለው የሚኖሩት በሚዳስሱትና በሚቀምሱት ነገሮች። ስለዚህ ከዚህ ውጭ ዓለም አለ ብለው ማየትም መገንዘብም አይችሉም። ግን ወደዚህኛው ወደ ስጋዊ ዓለም
ከገቡ ከመጡ በኋላ ሰው ልጆች ብቸኛ መንፈሳዊ ነገር ማግኘት የሚችሉት በስጋ ሴንስ ባደረጉት በተሰማቸው ነገር ብቻ ነው። ሪስፖንድ ህመምን የሚያውቁት በስጋቸው እስኪሰማቸው ድረስ ነው። ችግርን የሚያውቁት በስጋቸው እስከተሰማቸው ድረስ ነው። ደስታን የሚያውቁት በስጋ ሴንስ እስካደረጉ ድረስ ነው። ሁሉን ነገር በስጋ ደረጃ ፕሩፍ ካላደረጉ አለ የለም ማለት አይችሉም። ስለዚህ እነዚህን ሰዎች እግዚአብሔር ደግሞ ልጆቹን ኮኔክት ማድረግ ያስፈልገዋል። ስለዚህ በመንፈሳቸው አሳውራል ከተባለው ስፒሪት ፐርሶናሊቲያችንን ዲናይ እንድናደርግ የውስጠኛው ሰውነታችን እንዳናቅ እንዳንረዳ ያንን ማንነት አሳጥቶታል። ስለዚህ ሰው መንፈስ ነው ሲባል ሪቴት የሚያደርጋቸው ለዚህ ነው። ምክንያቱም ይሄ ትሩዝ ከባድ ነው። ምክንያቱም ሰው ሕያው መንፈስ እንደሆነ ካልተረዳ በስተቀር ወንጌልን መስበክ ለሱ ምንድን ነው? ለዚህ ነው ወንጌልን በስጋዊ ደረጃ ብቻ በልቶ ጠጥቶ መኖር ከቻልን ለዚህ ነገርማ ከንቱ ነው የተባለው። መንፈሳዊ ሞት እኮ ከስጋ ሞት በላይ ምን ያደረገ ነው? ከባድ ነው። ኢቭን በስጋዊ ዓለም ብቻ የምናየው አይደለም። ይሄንን ዓለም ራሱ የመጣየው የማይታየው ዓለም ነው። የኛ ህይወት ከስጋችን ህይወት በላይ እኮ ሪል ህይወት ያለው በመንፈሳችን ውስጥ ነው። መንፈሳችን ነው ለዘላለም የሚኖረው። ስጋችን እኮ እዚህ ምድር ላይ ጥለው ነው የምንሄድ ነው። ስለዚህ ሪል ላይፍ ከሚታየው ሳይሆን ከማይታየው ነው የሚጀምረው። ስለዚህ ሰው በመንፈስ ይኖር ማለት ሲባል በመንፈሳዊ ማንነቱ በመንፈስ ዓለም መረጃን እየተቀበለ በዚህ ስርዓት የሚኖር ነው እንጂ በልቶ ጠጥቶ ብቻ የሚኖር ሰው አይደለም። ላይፍ ከዚህ በላይ ላይፍ ሾርት አይደለም። ላይፍ እጅግ ዘላለማዊ ነው። ላይፍ ሾርት አይደለም። ላይፍ ዘላለማዊ ነው። በፍጹም የሚታለቅ አይደለም ማለት ነው። ለዘላለም ኢንጆይ የምናደርግበት ህይወት ጌታ ይመስገን። ስለዚህ ዛሬ አባታችን እኔ እናንተን ወደ ስጋ ደረጃ ስለወረድን ማናገር ማውራት አለበት። ስለዚህ ነው ኢየሱስ በዛን ቀን ወደ ምድር ላይ ስጋ ለብሶ እንደሚመጣ ፕሮሚስ ሲገባ በስጋ መምጣቱን ብቸኛ የሚቃወም እሱ የክርስቶስ ተቃዋሚ ነው ያለው። ለዚህ ነው ለምን በስጋ ገብቶ እኛን ካላነቃን ወደ ክብር ሊመለስ እንደማይችል ያውቃል። ስለዚህ ዋናው እግዚአብሔር ስጋ መልበስ ያስፈለገው የኛን ቋንቋ መናገር ያስፈልገው እንደኛ ስጋ ለብሶ እኛን ማውራት ያስፈልገው በስጋ ደረጃ ብቻ ነው። ኮሚኒኬሽናችን ምን ያደርገው የተወሰነው። ስለዚህ እኛ ሰፈር መጥቶ እኛን ካላነቃን ወደ ክብር ሊመልሰን አይችልም። ስለዚህ ነው በብሉይ ኪዳን ውስጥ ያሉት ማንኛውም አይነት የሰዎችን እግዚአብሔር ሲያናግር በተለያየ አይነት ድሪም ህልሞች መላእክቶች የሚገለጡ በሰውነት ሼክ የሚደረጉ ፊል የሚደረጉ የሚያስፈሩ ወይም ደግሞ ቴስት የሚደረጉ በስጋ ደረጃ ሴንስ ካላደረጉት በስተቀር እግዚአብሔር ተናገረኝ ብሎ መቁጠር አይቻልም። ስለዚህ ይመጣና እችን አትክልት እሳት አድርጎ ምንድን ነው ብሎ መጥቶ አይቶ ድራማ ሰርቶለት ነው ድምፁ መስማት የሚችለው። ያውም የሰማውን ነገር ለጥቂት ነገር ሆልድ ማድረግ ለምን በስጋ አይምሮ ስላለ የመርሳት ችግርም አለበት። ስለዚህ ነው አንዳንድ እግዚአብሔር በኃይለኛ ነገር ተገልጦላቸው ሰዎቹ የሚቀጥለው ቀን እግዚአብሔርን ክደው ሮንግ ነገር ውስጥ የሚገቡት ለምን በስጋዊ ነገር የእግዚአብሔር ነገር ሆልድ አድርጎ መቆየት አይቻልም። ስለዚህ ነው እግዚአብሔር ህዝቦችን ለመናገርና ለማስፈለግ ለማውራት ሲፈልግ ነገሩ ወደ ስጋ አስፈሪነት ካልተገለጠ በስተቀር ሴንስ አድርገው ጆሮአቸው ሊከፈት አይችልም። ስለዚህ ነገ ሊያናገራቸው ሲፈልግ የመጀመሪያ ሰለሞን ይሰጣቸዋል። ታጠቡ፣ እግራችሁን በወይራ በምናምን ታጠቡ፣ በምናምን ታረጉ፣ እንደዚህ ልብስ ታደርጉ፣ ራት አትብሉ፣ ሰውነታችሁን አጠቡ፣ ልብሳችሁን ጠቡ ሲባል ይሄ ፕሪፓሬሽን ራሱ ለተወሰነ ነገር ለመስማት ራሳቸው ምን ያደርግላቸዋል? ያዘጋጃቸዋል። ምንድን ነው የሚለው ስርዓት ማለት ነው። ከዛ በኋላ እግዚአብሔር ሲገለጥ ኃይለኛ ጨለማ፣ ኃይለኛ ደመና፣ ኃይለኛ ንፋስ፣ ኃይለኛ ሲቡን ሼክ ሲያደረግ የዛን ጊዜ ልባቸው ጥቂት የስጋ ልባቸው በስጋ የሚመጣውን ነገር ፊል ማድረግ ስለሚችሉት እንዴ እንደዚህ አይነት ነገር ይሰራል እንዴ አለ የሚባለውን ነገር ፕሩቭ የሚያደርጉት በሴንስ ደረጃ ፕሩቭ አድርገው ነው። ወይም ደግሞ በስሜት ደረጃ ምን አድርገው ማለት ነው ሴንስ አድርገው ነው እንጂ እንደኔ እናንተ አሁን እግዚአብሔር ተናገረ ስንል እብደት ነው። ምንድን ተናገረ? የት ነው የሰማው እግዚአብሔር? ለምን እግዚአብሔር ለመስማት እንዳይኖር ደረጃ የቱ ጋር ነው? በምን መጣ? ምን ድምፅ መጣ? ምናምን ብለን የምናስበው ለዚህ ነው። እኔ እናንተ ግን መንፈሳዊ ነገር አይናችን ከበራ ልክ አንተን እንደማየው እግዚአብሔር ማየት ይችላል። አንተን እንደምሰማው እግዚአብሔር መስማት ይችላል። መንፈሳዊ ነገር ለመንፈስ ለሆነ ሰው ተፈጥሯዊ ህይወት ነው። ልክ በስጋ ዓለም ወክ እንደምናደርገው በየቀኑ በየማታ እግዚአብሔር መስማት መንፈስ ለሆኑ ለእግዚአብሔር ልጆች ብርቅ አይደለም፣ ናቹራል ነው።
ለምን መንፈስ ዓለም ከገባችሁ የምትኖሩት አንዳንድ ቀን አይደለም። በመንፈስ ኑሩ ከተባለ በማታም በቀንም ሰው እግዚአብሔር መስማት እጅግ ቀላል ነው። ያኔ እንደ ብርቅ እንደምን ያሰባችሁ ያኛው መገለጥ በሰው ዘንድ ሲመጣ በስጋ ስለሚመጣ ከባባድ የሆነው አደገኛ አድርጋችሁ አታስቡት። እኛ የተጠራነው ወደ ጭጋግ ወደ ንፋስ አይደለም፣ ሕያዋን ወደ ሆነው ወደ መንፈሶች አይደለ ወደ እግዚአብሔር ነው የተጠራነው እንጂ ወደ ንፋስና ወደ ጭጋግ ወደሚያስፈራ ዳመና ለምን እናንተ ስጋዊ አይደላችሁም የተጠራችሁት አይደለም። ወደ ራሱ ወደ እግዚአብሔር ቤት ነው የተጠራችሁት። ደመናው አይደለም የሚያስፈራው። አሁን የቀረበህ ወላጅ አባት ነው። ሊቀርብህ የፈለገው እሱ ነው እንጂ ደመናው አይደለም፣ ጭጋጉ አይደለም። ጭጋግና ንፋስ ያስፈልገው የሚያስፈራ ነገር ያስፈልገው በስጋ ደረጃ መረዳት የሚችሉ ሰዎች ስለሆኑ ነው። አሁን ሁላችንም እግዚአብሔር አባትን እንድናቅና እንድንረዳ እንድንሰማ እግዚአብሔር የዛሬ 2000 ዓመት ስጋ ለብሶ ወደ ምድር መጣ። ወደ ምድር መጣና በዚህ በማንነታቸው በሕይወታቸው ተታለውና ተሸፍነው ያሉ የዚህ ዓለም ገዢ ጋርዷቸው ያለን ልጆቹን በራሳቸው ቋንቋ በለበሱት ስጋ ቦታና ዓለም ላይ ተገኝቶ ማውራት አለበት፣ መናገር አለበት። ስለዚህ ነው መጽሐፍ ቅዱስ ላይ እስካሁን ድረስ በዚህ ምድር ላይ ኢየሱስ በስጋ እንደተገለጠ የማያምን እሱ ማን ነው ይላል? የክርስቶስ ምንድነው? ተቃዋሚ ነው። በስጋ እንደተገለጠ የሚያምን ደግሞ እሱ እግዚአብሔር ልጅ እንደሆነ ምን ያደርጋል? ያምናል። ለምን? መዳናችን ከዚህ ጋር የተያዘ ስለሆነ። በመጽሐፍ ቅዱስ ላይ እንደዚህ ይላል። እችን ክፍል ታውጡና ያነብልናል አብዲመት። ኢሳይያስ 40 ቁጥር 5 ላይ የእግዚአብሔር ክብር ይገለጣል፣ ስጋ ለባሽ ሁሉ በአንድነት ያያዋል። እግዚአብሔር አፍ ይህን ምን አድርጓል? ተናግሯል። የእግዚአብሔር ክብር ይገለጣል፣ ስጋ ለባሽ ሁሉ በምንድን ነው? በአይናቸው ምን ያደርጉታል? በመንፈስ አይደለም፣ በአይናቸው ምን ያደርጉታል? ያዩታል። እኛም የምንሰብክላችሁ ስለዚህ በስጋ የታየው የተዳሰሰው ቀጥሎ የዳሰሱት የነካነው የሰማነውን አብረን ያደርነውን እሱ ቃል የሆነውን ስለእናንተ ምን እናደርጋለን? እንነግራቸዋለን ተብሎ የተጻፈበት ዋናው ነገር የሰው ልጆች ሁሉ ወደ ክብር መመለስ የሚጀምሩት ስፒሪቹዋል ንቃት ውስጥ መግባት ከቻሉ ብቻ ነው። በመንፈስ እስካልነቁ በመንፈስ ህይወትን መንፈሳቸው እስካልነቃ ድረስ ወደ ክብር ሊመጡ አይችሉም። ለምን? የእግዚአብሔር መንግስት ማብላት ማጠጣት በተለያየ ነገሮች ሁሉ በወይን ነገር ፌሽታ ማድረግ አይደለም። ሰው በመንፈስ ወደ ቦታው ምን ማድረግ አለበት? መመለስ አለበት። ወደ አባቱ ፍቅር መመለስ አለበት። ወደ ጽድቅ ቦታ መመለስ አለበት። እግዚአብሔርን እንደ አባቱ ማየት አለበት። ራሱን እንደ ሕያው መንፈስ መቁጠር አለበት። ስፒሪቹዋል ቢንግ እንደሆነ ማየት አለበት። ይሄን ላይፍ ካልተገነዘበ ካልነቃ ወደዚህ ክብሩ ሊመለስ አይችልም። ሕዝቅኤልም ይህንን ነው የሚናገረው። የስጋን ልብ የድንጋይን ልብ አውጥቼ የስጋን ልብ ምን ነው ሰጣቸዋለሁ፣ አዲስም መንፈስ ምን አደርጋቸዋለሁ። ከዛ ሕጌን በልባችሁ ምን አደርጋለሁ። ከዛ እናንተም ወደ እኔ ምን ታደርጋላችሁ። አያችሁ፣ የምትመለሱት እናንተን እግዚአብሔር ካገኛችሁ ብቻ ነው። በፊት ግን ለእግዚአብሔር ሰው መመለስ የማይችለው በስጋ ዓለም ላይ ስላለ በዚህ በስጋ ዓለም ላይ ከመንፈሳዊ ዓለም ሐሳቡም ፍላጎቱም መሻቱም ችግሩም የተለየ ነው። በዓለም ላይ ባሉ ችግሮች ሁሉ መከራ ሰው ወደ እግዚአብሔር ሊመለስ አይችልም። ወይም የችግሩም አይነት ወደ እግዚአብሔር የሚመለስ አይደለም። ፕሮብሌሙ ሌላ ነው፣ ክብሩም ሌላ ነው። ምንም ሰው በምድር ላይ በመከራ ቢመለስ ኖሮ ሁላችን በአንድ ቀን ጌታ እንቀበል ነበር። ለምን? በምድር ላይ ያለው መከራ ሁሉ አታክ የሚያደርገው አካላችንን ነው። ግን ምንድን ነው? አካላችን ቢደበደብ ወደ ስፒሪቹዋል ክብር ሊያመጣን አይችልም። ስጋ ምንም አይጠቅምም። በስጋ የሚደርሰው ክብርም ሆነ ውርደትም ሰዎችን መንፈሳዊ ማድረግ አይችልም። በዚህ ውስጥ ሁሉ ሰው መንፈሳዊ ክብር ውስጥ ሊገባ የሚችለው መንፈስ በሆነው በአባቱ ቃል ብቻ ነው። ስለዚህ ነው ጌታ ኢየሱስ ክርስቶስ ወደ ምድር ላይ ስጋ ለብሶ በራሱ እኛ ልንሰማውና አንደርስታንድ ልናደርግ የምንችለው በአይናችንም አይተን እንደ ሰው ቆጥረነው አይተነው ዳሰነው ቀምሰነው የምናምን ቤተሰብ ሆኖ ተናግሮ
ነገር ግን ከአፉ በሚወጣው መንፈስ የሆነው ቃል መንፈሳችንን ነክቶ እኛን ወደ መንፈሳዊ ንቃት ምን ማድረግ አለበት? መመለስ አለበት። ጌታ ኢየሱስ ክርስቶስ ስጋዬና ደሜን ያልበላ ለኔ ሊሆን አይችልም ሲነገረው፣ እንዴት ነው ስጋና ደምን መብላት ሲሉት፣ እኔ የምነግራችሁ ቃል መንፈስና ምንድነው? ህይወት ነው። እኔ የምነግራችሁ ቃል መንፈስና ህይወት ነው። መንፈስ ለሆነ ሰው መንፈስ የሆነው የአባቱ ቃል ያስፈልገዋል። ስለዚህ ይሄ መንፈስ የሆነውን ቃል ሙታን ዓለም ውስጥ ሆነን ስንሰማ ወዲያው የሚነሳው ህያው የሚሆነው ምናችን ነው ማለት ነው? መንፈሳችን ነው። መንፈሳዊ እይታችን ሲበራ ከዚህ ዓለም እይታ እንበራና የልቡናችን አይን በርቶ ስፒሪቹዋል ዓለምን መረዳት እንችላለን፣ ማወቅ እንችላለን። በመንፈሳዊ ዓለም ያሉትን እውነታዎች መገንዘብ እንጀምራለን። ከዛ ልክ ይህንን ግንዛቤ ይህንን አይነት ህይወት ስንጀምር ቀድሞ እግዚአብሔር እንድንኖረው የፈለገውን የመንፈስ ህይወትን በዚህ ዓለም ላይ በስጋ ያለን መኖር እንጀምራለን። በመንፈስ እንድንኖር መንፈስ የሆነው ቃል የእግዚአብሔር ቃል ያስፈልገናል። በመንፈስ እንድንኖር መንፈስ የሆነው የእግዚአብሔር አብሮነት ምን ያደርገናል? ያስፈልገናል። ስለዚህ ውስጣችን ገብቶ ለልባችን ይህንን ቃል የሚያነቃ ድምፁን እስካልሰማን ድረስ ከስጋዊ አይምሮ ልንላቀቅ አንችልም። ስለዚህ መንፈሳዊ ዓለምን መንፈሳዊ ህይወትን የምንኖረው በመገለጥ እውቀት ነው እንጂ በስጋዊ ባገኘናቸው ድሎች አይደሉም። ስለዚህ ኢየሱስ ክርስቶስ በምድር ላይ ብዙ ተአምራትን ብዙ ስጋዊ ነገሮችን አድርጓል። ያደረጋቸው ተአምራቶች ሁሉ ሰዎችን ወደ መንፈሳዊ ነገር እንደማይመለሳቸው ያውቃል። ለምን? ለተአምራት ቢያስፈልግ ሰዎችን ከዚህ በፊት አስደናቂ ተአምራት ለሰው ምን አድርጓል? ተደርጓል። በተአምራት ሰው በስጋ ተጠቅሞ ምንም ነገር ሊመጣ አይችልም። እኔ ግን ዛሬ ወደ ተአምራት ሊያስገባችሁ የሚችለው የእግዚአብሔር መንግስትን ምስጢር እንድታውቁ አይናችሁን ምን አድርግላችኋለሁ? እከፍትላችኋለሁ፣ አበራላችኋለሁ። ያም ያበራላችሁ ነገር ምንድን ነው? እናንተ ሕያዋን መንፈሶች ናችሁ። እግዚአብሔርን በመንፈስ ማየት የምትችሉ ሰዎች ናቸው። በመንፈስ የሚኖር ሰው ሁል ጊዜ መንፈሳዊ ማንነት እንዳለው የሚገነዘብ ሰው ማንኛውንም ህይወት ከውጭ ሳይሆን ከውስጥ መጀመር ይችላል። እግዚአብሔር በልቡ እንደሚናገረው አውቆ የሚታየው ዓለም ሁሉ ጊዜያዊና ከዚህኛው ዓለም ሊበልጥ እንደማይችል ከዚህ መሰረት ተነስቶ የሚኖር ሰው ዛሬ የምታዩዋቸውን ትልቅም ትንሽም ተራሮች ሁሉ እንደ ተራ መቁጠር የምንችለው ቦታችንን ስናቅ ነው። የሚታየው ስፒሪቹዋል ፖዚሽናችን ከስጋ ፖዚሽን እጅግ የላቀ ነው። ከእንደገና የኛ ፖዚሽን በፊታችን ከተደረደረ ትልቅ ጎልያድ በላይ ነው። ለምን? የመንፈስ ቦታችን በስጋ ካሉ ከማንኛውም ኃይል ጋር ሊወዳደርና ሊመዛዘን አይችልም። በእናንተ ያለው የተባለው ለዚህ ነው። እናንተና እኔ የቆምንበት ድል በምድር ካለ ከስጋ ሁሉ በላይ ነው። ለምን? ይሄንን የስጋን ዓለም ትገዙ ዘንድ ስፒሪቹዋል ፖዚሽን ላይ ተቀምጣቸዋል። ያ ፖዚሽን ከሰማይ የመጣ ነው እንጂ በምድር የሚገኝ አይደለም። ስለዚህ ህይወታችሁን የመጀመሪያው ነገር በመንፈስ መኖር ማለት የሆነ አይንን ጨፍኖ ሃይማኖታዊ ስርዓትን ማድረግ ማለት እኔ እናንተ በእግዚአብሔር ህይወት፣ በእግዚአብሔር አቅም፣ በእግዚአብሔር ማንነት በዚህ ልክ የምንኖር ሰዎች መሆናችን እወቁ ማለት ነው። እዚህ እግዚአብሔር የሚመለከተው ልብ ነው ሲባል እግዚአብሔር መንፈስ ነው። መንፈስ የሆኑ ሰዎችን ከስጋችን በላይ ያውቀዋል። ፊዚካል ያለን ሜዥር አይደለም፣ ከፍተና ዝቅት አይደለም ድል ውስጥ የሚያስገባን ራሳችንን የምናይበት ራሳችንን የምንመለከትበት ምልከታ ያ መንፈሳዊ ህይወታችንን ይመዝነዋል። ሁላችንም ይሄንን ህይወት ይሄንን መንገድ እንድንኖር በስጋ እንዳንኖር በስጋ እንዳንመላለስ በስጋ ራሳችን ሜዥር እንዳናረግ ተምረናል። ለምን? ቁሳዊ ነገሮች ሁሉ እንድንገዛውና ለዚህኛው ዓላማ እንድንጠቀም እንጂ የህይወትን ቫልዩ እንድናስቀምጥባቸው እግዚአብሔር አልሰጠንም። የህይወት ቫልዩዎቻችሁ የመጣው ከላይ ነው። ያም ህይወት ዘላለማዊ ነው። በምድር በምታዩቸው ጊዜና ሰዓት ምንም ያደርጋለም የሚመዘን አይደለም። በመንፈስ ኑሩ ማለት መንፈስ በሆነው በእግዚአብሔር ሐሳብ ዘወትር መመላለስ አለብን። መንፈስ የሆነው የእግዚአብሔር ሐሳብ መንፈሳዊ ኮንሽስነታችንን ንቃታችንን ይከፍታል። ሁላችንም በመንፈስ መንቃት ከጀመርን ሁሉ ህይወት በእርግጠኝነት ሂድ ስንለው የሚሄድ እንደሆነ እናውቃለን። ግን ሁላችንም በዚህኛው አይን ዓለም ላይ ራሳችንን ስለምንመዝንና ስለምናይ ጉዳቱንም ድሉንም ከዚህ ዓለም ስለተለማመድን በጣም በብዙ ፔን ውስጥ የምንኖረው በውሸተኛው ዓለም ፌክ በሆነው ፕሮብሌም ውስጥና ድል ውስጥ ስላሳለፍን ነው።
ዛሬ አንድ ነገር ልንገራችሁ። በምድር ላይ በስጋ ፌስ የምናደርጋቸው ማንኛውም ነገሮች ክብራቸውም ችግራቸውም ጊዜያዊ ናቸው። የእናንተ ላይፍ ሊመጥኑ ሊያቆሙ አይችሉም። እኔናንተ በአባታችን ህይወትን አግኝተን ወደ ቀኙ ከተመለስን በኋላ የሚጎድልብን አንዳች ነገር የለም። ሊያጎልን የሚችል አንዳች ስርዓት የለም። ለምን መሰላችሁ? እግዚአብሔር በክርስቶስ ኢየሱስ ቦታ አግኝቶን ወደ በረቱ ከመለሰን በኋላ ይጎልባቸዋል ብሎ የሚያስበው አንዳች ነገር የለም። ሰው ቦታውን ይህንን ስፍራ ካገኘ በኋላ በህይወት የመጨረሻውን ድል ተቀምጧል ማለት ነው። አሁን የተቀመጥንበት መንግስት እንድናመሰግን ሰለብሬት እንድናደርግ የሚያስገድደን ነው እንጂ እንድንለምን አይደለም። ይህንን ድል ይህንን ላይፍ ግን ማየት የምትጀምሩት በስጋ ባለን ነገር ላይ ስንቆጥረው አይደለም። አይናችን ስንጨፍን ጠላት አሯሩጦ የሚያመጣን ነገሩን በስጋ ዓለም እንድንመለከት ነው። ምን አለሽ ምን አለ ሰንበድ የለውም አንተ የለም ብሎ ሁሌ በቁሳዊ ነገር እንድንመዝንና እንድናይ የሚያደርገን ማኒፕሌት ሊያደርገን ስለሚፈልግ ነው። በስጋዊ ፍላጎት እና መሻት በምድር ላይ እኛን ሊቆጣጠርና ሊገዛን ይፈልጋል። ነገር ግን እንደ ስጋ አይደለም የምንኖረው። እኛ እንደ መንፈስ እንደ እግዚአብሔር እንኖራለን። ጌታ ይመስገን። በመንፈስ መኖር ማለት ሁል ጊዜ በእግዚአብሔር መንግስት በጽድቅ ስታንዳርድ ራስን ማየት ማለት ነው። በመንፈስ መኖር ማለት ሁል ጊዜ በሰላም መኖር ማለት ነው። በመንፈስ መኖር ማለት በማይነጥፍ በእግዚአብሔር ሐሴት በዚህ ደስታ ውስጥ መኖር ማለት ነው። ለዚህ እግዚአብሔር መንግስት መጠጥ ምግብ አይደለም። በልተንና ጠጥተን አገኘን ብለን ቆመን የምናመሰግንበት ህይወት አይደለም። በዚህ ዓለም ስርዓትና ሲስተም የተመሰረተ አይደለም። የእግዚአብሔር መንግስት በማንነታችን የምንኖርበት ህይወት ነው። ስለዚህ ማንነታችሁ ሁል ጊዜ ስትመለከቱት በስጋ በለበስነው አይነት ህይወት ሜዥር አታድርጉ። ኑሯችሁን ኤክስፒሪየንሳችሁን የምታሳልፉትን ላይፍ እንደ መንፈሳዊ ህይወት አትቁጠሩት። በዚህኛው ዓለም ላይ በማንኛውም ነገር በውስጣችን በእውነት ራሳችን መመልከትና ማየት ከጀመርን ጀምሮ ሁሉ ነገሮቻችን እንደ ውስጣችን እይታ መስተካከል ይጀምራሉ። ሰላምን ማየት ከጀመርን ሰላም ህይወትን መኖር እንጀምራለን። ደስታን ማየት ከጀመርን ከውስጣችን ደስታን ሁሉ ጊዜ ማግኘት እንጀምራለን። ድልን ማየት ከጀመርን ወደድንም ጠላንም በየቀኑ ድልን ማየት እንጀምራለን። ለምን? ሁሉን ህይወት ሊገዛ የሚችለው እኛ ራሳችን ያስቀመጥነት ቦታ ነው እንጂ በምድር ወይም በስጋ የምንሞክረው ነገር አይደለም። ሁሌ ድል በመንሳት የሚለው ቃል በምድር ላይ የምንኖራቸው ህይወት አይቶ አይደለም እግዚአብሔር የተናገረው፣ ፖዚሽናችን አይቶ ነው፣ የተቀመጥንበት ቦታ ነው። እና ሁሉም ሰው በዚህ ምድር ላይ ስትጸልዩ ወይም ደግሞ አንዳች ነገር ስታደርጉ በአዲስ ኪዳን የሆነ ፊዚካል የሆነ ኤቪደንስ ለማግኘት መታገል ያስፈልጋችሁ። በእምነት ነው እንድንኖር የጠየቅነው። በማየት ምን አናደርግም አንመላለስም። የምናየው በስጋ አይናችን የሚደብር ደስ የማያሰኝ ብዙ ነገር ልናይ እንችላለን። ግን ላይፍ ማለት ያ አይደለም። ለምን? በስጋዬ ከማየው ችግር በላይ በመንፈስ የማየው ድል ይበልጣል ማለት ነው። ስለዚህ በመንፈሳችሁ ምን ታያላችሁ ነው ወሳኙ ነገር። በስጋችሁ ያያችሁትን በላይ ሁሉ ሊገዛ የሚችለው በውስጥ የምታዩት ነው። በውስጥ ማለት በእውነተኛው ማንነታሽ በእውነተኛው ማንነትህ የምታየው ይበልጣል ማለት ነው። ይሄኛው ፊዚካል አይናችን ይሄን ወንበር አይቶ በር ካስወጣን በቂ ነው። ላይፌ ላይ ምንም ኢንቮልቭ ማድረግ አይችልም። እውቀቴም ደግሞ ሰፈሬን ካወቀ በቃ ነው። ለምን? ከእውቀቴ በላይ የምታመንበት የአባቴ ፍቅር አለ። በራስ ማስተዋል ምን ታደርገለ አትደ አያችሁ፣ ማስተዋሌ ካልኩሌት አድርጎ አንዳንዴ ያስቀኛል፣ አንዳንዴ ደግሞ ሲኦል ይከተኛል። ስለዚህ እውቀቴን ዲፔንድ አላደርግም። ከእውቀቴ በላይ የአባቴ ፍቅር ለእኔ ምን ያደረገ ነው? የጸና ነው። ስለዚህ ዛሬ እውቀታችንም ባያዝ ተደርጓል፣ በውሸት ተሞልቷል። በእውቀት ተነስታችሁ ራሳችሁ ላይ አትፍረዱ። ከእውቀታችሁ በላይ ሊገዛችሁ የሚችል የጸና የአባታችሁ ፍቅር በእናንተ ውስጥ። ይሄንን ግን ሴንስ ማድረግ የምንችለው ከስጋ ድል ተነስተን አይደለም፣ እንዲሁ ከቃሉ እውነት ተነስተን ዛሬ ሰለብሬት እናደርጋለን። ሃሌሉያ ፕሬዝ ጋድ። ግን አባታችን ምን ያህል አፍቃሪያችን መሆኑን የምታውቁት በቃ ታስረን እሱ ማንገኝበት ዓለም ተቀምጠን ምኞትም ፍላጎታችን ከሱ ዓለም ተቀይሮ በጨለማ ህይወት ወዲያና ወዲያ ስንል ልጆቹን የማይተው አምላክ ቋንቋችን ተምሮ ከታሰርንበት ዓለም መጥቶ እኛን እሱ ዝቅ ብሎ እሱ ወደ ከፍታ ወጣን። ምን ያህል የሚወደን አምላክ ነው! ምን ያህል የሚወደን! አንቺ ቦታ ያንተ ቦታ እኮ እዚህ አይደለም።
አንተ ዛሬ በበላኸውና በጠጣው ልክ አይደለም። ያንተ ማንነት የኔ ማንነት ነው። አንተ አዲስ ፍጥረት ነህ። አንተ ኢትዮጵያዊ፣ አንተ አፍሪካዊ፣ አንተ ወንድ፣ አንተ ሴት፣ አንተ ባሪያ፣ አንተ ኃጢአተኛ አይደለም። አንተ የኔ ልጅ ነህ ብሎ ወደ ልጅነት ክብር የመለሰን ወዳጅ አባታችን እግዚአብሔር የተመሰገነ ይሁን። ዓለም የተሸወደው በኃጢአት ብቻ አይደለም፣ ሮንግ ማንነትን በመያዝ ነው። በዚህ ምድር ላይ ለዚህ ነው በክርስቶስ ስትሆኑ አሮጌው ማንነትን ምን አድርጓል? አልፏል። እነሆ ሁሉ ምንድን ነው? አያችሁት? በምድር ላይ የሰበሰብነው ሮንግን አይዴንቲቲን አጥለን በማንነታችን ራሳችን እንድናውቅ ስለረዳን እግዚአብሔር እናመሰግናለን። ዓለምና ሰይጣን በውሸት ጠፍሮ ዛሬ ዓለም የሚደባደብበት፣ የሚታኮስበት፣ የሚዋጋበት ይህንን የምታዩት ኒኩለር ሁሉ ነገር የሚመጣው ከማንነት የመነጨ ቀውስ ነው። በቃ እንዲህ ተብያለሁ እንዲህ ነኝ ከሚል ሮንግ ማንነት እምነት የመጣ ነው። ግን ማንም ሰው የእግዚአብሔር ልጅን ማንነቱን ይሄንን ፖዚሽን ባየ ቁጥር የሚጠላው ጠላት የለውም፣ የሚያስፈራውም ጉልበት የለውም። ለምን? የቆምንበት ማንነት በስጋ ካገኘናቸው ከማንኛውም ድሎች በላይ የከበረ ስለሆነ የሚያዋርደን እንደሌለ ስለምናውቅ። ግን በሆነ በፊዚካል ዓለምና ስጋ ውስጥ ካላችሁ ወይ ትዋርዳላችሁ ወይ ለጊዜው ደግሞ ከፍ ያላችሁ ትሆናላችሁ። ከፍታዎች ግን በዓለም ላይ ሊጸኑ አይችልም። ዛሬ ያስከበረ ብሔር ነገ ያዋርዳል። ዛሬ ያስከፈለ ሀብት ነገ ደግሞ ያስፈራሃል። እንደዚህ መሰረት በሌለው ቦታ ላይ አትቆሙ። የኛ መሰረት የአባታችን ፍቅር ነው፣ እውነተኛ ማንነታችን ነው። አባታችን እግዚአብሔር በጠራን ክብር በላይ ከጠራን ሌላ ክብር ምን አደረገንም? አያስፈልገንም። you are free። ስለዚህ ዛሬ አምላካችን እግዚአብሔር መጥቶ ዝቅ ብሎ ወደ ቦታችሁ መልሷቸዋል። ያ ቦታችሁ የአባታችሁ ቀኝ ነው። የአባታችሁ ቀኝ ደግሞ የእውነተኛ የክብር ስፍራችሁ ነው። እውነተኛ የኃይል ስፍራችሁ ነው። እውነተኛ የገዥነት ስፍራችሁ ነው። ሃሌሉያ። ስለዚህ የምድር ስም የምድር ማንኛውም ችግር አንተን ሊነካ አይችልም። በምድር ላይ እናንተ ይላል መዝሙር ላይ መጽሐፍ ላይ 82 ላይ መዝሙር 82 እኔ እናንተን የልዑል ልጆች ናችሁ አልኳችሁ አይደለም? እናንተ የኔ አይነት ዜጋ ናችሁ አልኳችሁ። እናንተ ግን በጨለማ አረለ ወዲያ ትላላችሁ። እንደ ሰው ትኖራላችሁ። እንደምን ትኖራላችሁ? እንደ ሰው ትኖራላችሁ፣ እንደ ሰውም ትሞታላችሁ። እኔ ግን እናንተን ምን አልኳችሁ ይላል? ሮያል ፋሚሊ፣ የእግዚአብሔር ቤተሰብ፣ በእግዚአብሔር ክብር የምትኖሩ ናችሁ አልኳችሁ። ይህን ክፍል መዝሙር 82 ላይ እግዚአብሔር ቁጥር 1 ጀምሮ እግዚአብሔር በአማልክት ጉባኤ መካከል ተሰየመ፣ በአማልክትም ላይ ፈርድ፣ እንዲህም ይላል፣ ፍትህን የምታጓድሉ እስከ መቼ ነው? ለክፎች የምታደሉትስ እስከ መቼ ነው? ለአቅመ ቢሶች ለድሆች አደጎች ፍረዱላቸው፣ የችግረኛውንም የምስኪኑን መብት አስከብሩ። ወገን የሌላቸውና ችግረኛውን ታደጉ፣ ከግፈኛውም እጅ አስጥሏቸው። እውቀትም ማስተዋልም የላቸውም፣ በጨለማ ውስጥ ወዲህ ወዲያ ይመላለሳሉ። የምድርም መሰረቶች ሁሉ ተናወጡ። እኔም እናንተ አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ አልኩኝ። ነገር ግን እንደ ማንኛውም ሰው ትሞታላችሁ፣ እንደ ማንኛውም ገዢ ትወድቃላችሁ። አምላክ ሆይ ተነስ፣ በምድር ላይ ፍረድ። ይኸውላችሁ ይህንን ነገር የሚለው ስለዚህ እናንተን የሚላለ ጳውሎስ ላይ ይህንን በአዲስ ኪዳን የሚላቸው የሚናገረው በመንፈሳዊ መረዳት የማትኖሩ ከሆነ እናንተን እንደ ማንኛውም እንደ ተራ ሰው እንደ ስጋዊ ሰው እንቆጥራቸዋለን አይደል የሚለው። ስለዚህ በመንፈሳዊ መረዳት ልክ ተመላለሱ። እናንተ የኔ አይነት ህይወት ያላችሁ ናችሁ። እናንተ ግን በጨለማ በእውቀት ውስጥ ከዚህ እውቀት ሁላችሁ ራሳችሁ ውስጣችሁ በጨለማ ውስጥ ምንድና ወዲህና ወዲያ ትላላችሁ። ከዛ አመለካከታችሁ የምድር ኖርማል ሰው ስለሆነ እንደ ኖርማል ሰው ትሞታላችሁ፣ ትፈተናላችሁ፣ ትሰቃያላችሁ። ነገር ግን እኔ ስመለከታችሁ እናንተ የኔ ቤተሰብ ናችሁ፣ የኔ አይነት ህይወት አላችሁ። ሁላችንም በክርስቶስ ኢየሱስ በኩል እንድንነቃ የተነገረን እውነት ይህ ነው። እናንተ የማን ልጆች ናችሁ? የልዑል የእግዚአብሔር ልጆች ናችሁ። ክላሳችሁ ቦታችሁ መንፈሳዊ ዓለም ነው። ከኔ ቀኝ ነው፣ ከኔ ማንነት ነው። ዛሬ ይሄንን ማንነት ስላየን
በእግዚአብሔር ቤት ያለ ሰዎች ሁሉ አፒታይታቸው አልተለወጠም? ፍላጎታቸው አልተለወጠም? መሻታቸው አልተለወጠም? አያችሁት? ማንነታችን ስናቅ ራሱ ዲዛይራችን ተቀየረ። ቀጥሎ ደግሞ ከእንደገና ቦታችን ተቀየረ። መሻታችን አሁን እኛ ሰምተን የምንኖረው በጆሮአችን ብቻ አይደለም፣ ከአባት ሰምተን ነው የምንኖረው። ስለዚህ አይናችን ጆሮአችን ከተከፈተ በጆሮአችን ከምንሰማው ብቻ ተነስተን አይደለም ህይወትን ጀጅ የምናደርገው። አሁን መንፈሳዊ ጆሮቻችን ምን አድርገዋል? ተከፍተዋል። መንፈሳዊ ነገር ኑሮን የምኖረው በስጋ ባየነው ነገር ብቻ አይደለም። ከእግዚአብሔር ቃል ሰምተን በእግዚአብሔር ቃል ፕሩቭ አድርገን በእግዚአብሔር እውነት አረጋግጠን ነው ነገሮች ላይ የምንራመደው። ስለዚህ እግዚአብሔር ሰዎችን የሚባርከው የሚለውጠው የመጀመሪያ ማንነታቸውን በማንቃትና በማንነታቸው ተገቢውን ስፍራ በማግኘት ከእሱ ጋር ህብረት ሲኖራቸው ሁሉን ህይወት ከዚህ ተነስተው ሊቀይሩ እንደሚችሉ ያውቃል። ለዚህ ነው ሕዝቅኤልም መጽሐፍ ላይ መጥቶ የድንጋይ ልብ ከእናንተ አውጣና የስጋን ልብ ምናደርጋቸዋል? ከዛ መንፈሴን በእናንተ አስቀምጣለሁ። ማንነታችሁ ሲቀየር ዲዛይራችሁ ምን ያደርጋል? ይቀየራል። ከዛ ማንኛውንም የማይጠቅማችሁን ነገር መለወጥ በጀምሩት ማንነታችሁ ሽፍት ሲያደርግ ነው። አሁን ሁላችንም ጌታን ስንቀበል መንፈሳችን አዲስ ሆኗል፣ ቦታውን ቀይሯል። በዚህ ዓለም ላይ ከነበረው ቦታ ስፒሪቹዋል ቦታችንን አግኝተናል። በእርግጠኛ የእግዚአብሔርን ጽድቅ ይዘናል። አሁን እንደ አማኝ የሚያስፈልገን ምንድን ነው ማለት ነው? አይምሯችን ምን ማድረግ መለወጥ ብቻ ነው። ቀድሞ ኑሯችንን ሰይጣን እኔ እናንተን ሲገዛ ሲያስተዳድርበት የነበረውን ያ አሮጌውን ሰው እያሰባችሁ እንደሚታለል ሕፃን ልጅ አትሁኑ። ያንን ሰው ስባችሁ አትምጡት። ያንን ሰው እስከነመሻቱ በመስቀል ላይ ምን አድርጋችኋል? ሰቅላችሁታል። ያ ላይፍ የለም። አሁን ግን ያኛው ስሩ ያኛው ሰው ብዙ ዓመት ብዙ ኑሮ ብዙ ህይወትን ብዙ ፍልስፍናን ብዙ ስርዓትን በዛ ሰው ስለመሰረትን ወደዚህ ህይወት መኖር በጣም ይከብደናል። አያችሁት? ያ ሰውዬ ነው ብለን በዛ ሰውዬ ላይ ብዙ ነገር መስርተናል። ብዙ ነገር መስርተናል። ክብርን መስርተናል። ኑሮን መስርተናል። ምን መስርተናል? ኢየሱስ ለዚህ እኮ ነው እኔን ሊከተል የሚፈልግ ራሱን ምን ያደርግ ይላል። የሚካድ እኮ ማለትም ጨርቅ ለብሶ ይህን ቅጠል ብላ ማት አይደለም። ዓለም የሰጠችን ሰው ካደው ነው። ዓለምና አንተ ተሳስተ የፈጠርከውን ያን ሰው ምን አድርገው ካደው። እሱ ለእግዚአብሔር መንግስት ብቁ እንዳትሆን ያደርጋል። የሆነ ዓለም ክብር ውስጥ አስገብተዋል፣ የሆነ ውርደት ውስጥ አስገብተዋል። ስለዚህ ያንን ሰውዬ ምን አድርገው ይላል? ካደው የተባለው ያንን ሰው ነው እንጂ አንተ ታስፈልጋለህ እግዚአብሔር እንጂ እንጀራና ቅጠል ምን በመብላት አይደለም ራስ የምትከደው። ያ ዓለምና በዚህ ዓለም የፈጠርነውን ያንን ሰው ስትክደው ለእግዚአብሔር ነገር የምትበቃ ሰው ትሆናለህ። አሜን። ግን ያ ሰውዬ ዓለም ሰው እንዳይክዱ። ለዚህ ነው እግዚአብሔር ይፈልጋል። ጌታን ተቀበል ብላችሁ ሰብኩት። ሰው መምጣት የሚከብደው ይሄስ ነገር ብሎ የሚይዘው ሮንግ ሰው የገነባው ነገር አለ። ያ ማንነት ላይ ተገነባነ። ቢዝነስ ሊገነባ ይችላል። ትዳር ሊገነባ ይችላል። ብዙ ስርዓቶች ይገነባል። ያ ሰው ሲቀየር ለዚህ ነው አንዳንድ ሰዎች ጌታን ስንቀበል ልክ ሽፍት ስናደርግ ነገሮች መቀነስ የሚጀምሩት። ለምን? ያንን ህይወት የምናኖረው በሮንግ ማንነት ስለሆነ ማለት ነው። ለምሳሌ ቢዝነስ የምንሰራ በጣም በማጭበርበር የምንሰራ ከሆነ እውነተኛ ማንነት ሽፍት ስናደርግ ቢዝነሳችን ወዲያው ድብልቅልቅ ይላል። ከዛሙና ሰይጣን እንላለን አይደል? ሰይጣን አለ። ያንን ሰውዬ የገነባው ሮንጉ ሰው ሲጠፋ ለዛኛው ማንነት የሚመጣ የለም ማለት። አሁን በአዲሱ ሰው ቢዝነስ ስትገነባ ደግሞ ቢዝነስ የጸና ይሆናል ማለት። አሁን ማንነትን ካልቀየርክ በስተቀር አሁን ዓለም ይሄኛውን ማንነት አትፈልገውም። ክርስቶስ የሰራውን ሰው ለዓለም አስጊ ሰው ነው፣ ከባድ ነው። ለምን? ይሄ ዓለም አይፈልገውም። ይሄ ዓለም የሰራው የራሱ ሰው አለ። ግን ልንገራችሁ፣ ጸንተን ከቆምን ብቸኛ አንተን ደግሞ ከቀመሱ የማይተው አንተ ሰው ነው ማለት። ግን ይሄንን ማንነትን ለማስቀመስ ምን ማድረግ አለብህ ማለት? መጽናት አለብህ፣ መቆም አለብህ። ስለዚህ አዲሱ ሰው ለዓለም አስፈላጊ ነው። ለዚህ ነው ይሄኛው ዓለም የሚዋጀው የዚህ ዓለም ወይም ደግሞ ይሄኛው ዓለም ራሱ የወደቀው ዓለም ተስፋ የሚያደርገው እግዚአብሔርን ዓለም የተለወጠ አዲሱን ሰው ማንነትን የዚህ ዓለም ሰዎች የእግዚአብሔር ልጆችን መገለጥ በናፍቆት ምን ያደርጋል? አያችሁት? እኛ ቦታችንን ይዘን ፋብሪካውን ስንሞራው ቢዝነሱን ስንመራው የዛን ጊዜ የዓለም ተስፋ ይለወጣል። ለውጥ የሚያስፈልገው የኔ እናንተ ነው። ይሄንን ማንነትን እወቁት። በዚህ ማንነት ቁሙ።
ከቆማችሁ ዓለም የማያውቀው አዲስን ተስፋ ለዓለም መናገር እንችላለን። ሰይጣን ደግሞ ሁል ጊዜ ይህንን ሰው ምንም ማንቋሸሽ፣ ማስፈራራት፣ ለምን የሚያስፈራራት ማንቋሸሽ፣ ማመዛዘን የሚፈልገው ከእግዚአብሔር መጥቷል። ከብረናል። ምንም የሚደርስብን ነገር የለም ማለት ነው። አሜን። ኢየሱስ ክርስቶስን በዚህ ነገር ፈትኖታል። በምድር ላይ ሲፈትነው ተራራን ምናምን ከፈተነው የመጨረሻው ፈተና ምንድን ነው? ወደ ከፍታ ወርዶ ለቅስፈት የዚህ ዓለምን ክብር ምን አደረገው? አያችሁት? የዚህ ዓለምን ክብር በምድር ላይ የሚገኘው ዛሬ አለ የምንለውን ፌም ምን ነገር በምናቡ አሳየው። ወድቀ ብትሰግድልኝ ይህን ክብር ምን አደርጋለሁ? ኢየሱስ ክርስቶስ ግን ይህን ክብር አልፈልግም ምናምን ብሎ አይደለም ማለት ነው። እሱ በልጅነት ክብር ውስጥ የተጥለቀለቀ ነው። አንዳች የክብር ጥያቄ የለበትም። ይሄ ዓለምም ክብር እንዳልሆነ ያውቋል ማለት ነው። አሁንም ዛሬ እኔ እናንተ በውስጣችን ከከበርን ከጎልድና ከሲልቨር በላይ ከብረናል። የሚያጓጓን አንዳች ክብር የለም ማለት ነው። ስለዚህ ያንን ለእርግጠኛ ነኝ ኢየሱስ ሲፈተን ሲገባ ዝም ብሎ አይደለም የሆነ ቀሚስ ለብሶ ነጠላ ጫማ አድርጎ ኖርማል ሰው ነው ማለት ነው። ስለዚህ የዓለምን ብራንድ ሲደረድርለት ያሳየዋል ማለት ነው። ግን ኢየሱስ በውስጡ ያንን ክብር አይቷል። በስጋ የለበሰው አንዳች ነገር ግሎሪው ዝቅ እንደማያደርገው ያውቃል። ስለዚህ በውስጣችሁ የከበራችሁበት ክብር ከጎልድና ከወርቅ በላይ ነው። አንዳች ነገር ማኒፕሌት ሊያደርገን የሚችል ምንም ነገር ግን ምንድነው? ጎልዱንም ወርቁንም በደንብ እናስዋለን፣ እንለብሰዋለን፣ እንኖረዋለን ማለት ነው። ግን ለክብራችን አይደለም የምንለብሰው፣ ተዋርደን አይደለም፣ ስም ለማግኘት አይደለም፣ በሆነ ፌክ ሆነ ክብር ለመደመር አይደለም። በአማረ ወርቅ ላይ እንኖራለን። ወርቁን የምናደርገው ስለሚጠቅመንና በምድር ላይ ማድረግ የሚገባን ቤስት ነገር እናደርጋለን። ግን እሱ በእኛ ህይወት ላይ የሚጨምረው አንዳች ነገር የለም። ጌታ ይመስገን። ስለዚህ ጌታ ኢየሱስ ክርስቶስ እንዲህ ሲምፕል በምድራዊ ነገር ሜዥር የሚደረግ አይደለም። ለዚህ ነው ሜዥር ያደርጉታል። በደንብ ሜዥር አድርጎ ክብሩን ለማዋረድ ሲናገሩ አይታችኋል። የምናውቀው ሰፈሩም ናዝሬት መልካም ነገር ይወጣበታል የማይባል ተራ ሰፈር፣ ቤተሰቦቹም ምናቃቸው እንደዚህ ናቸው፣ ሃይማኖቱም እንደዚህ ነው፣ ስራውም እንደዚህ ነው። እንዴት ከዚህ ሰው እንዲህ አይነት ጥበብ ሊወጣ ይችላል? ጥበቡ ከኖረበትም ቤተሰብም ከመጣበትም አካባቢም የሚወጣ አይደለም። ስፒሪት ቢንግ ከእግዚአብሔር የተማረ በእግዚአብሔር የሆነ ሰው ይህ ነው። ዛሬ ላይፋችሁ በስጋ ስትሆኑ ሳይሆን በመንፈስ ስንሆን የምናመጣው ግሎሪ ከሰማይ ነው። የምናመጣው ጥበብ ከሰማይ ነው። የምንሄድበት ክብር ዓለም ከከበረው በላይ ነው። ዛሬ እኔ እናንተ በምድር ላይ እጅግ አስፈሪ ሰዎች ነን። እንደኔ እናንተ አስደንጋጭ ሰው የለም። እንደኔ እናንተ የከበረ ሰው የለም። እንደኔ እናንተም ደግሞ ጥበበኛ ሰው የለም። ለምን? ጥበባችን ራሱ ክርስቶስ ስለሆነ ፋራ አይደለም። ጥበባችን፣ ቅድስናችን፣ ቤዛነታችን ማን ይላል? ክርስቶስ ነው። ጥበባችን የልጁ አይነት ነው። ጽድቃችን የልጁ አይነት ነው። ክብራችን የልጁ አይነት ነው። ሃሌሉያ። በምድር ስጋ ደረጃ ወርደህ እንዳታዝን። ጌታ ሆይ ጥቁር አሉኝ፣ በራሴ ስም መልክ እናገራለሁ እንዳይከፋችሁ። ወይኔ ብዬ ብከራከር እግዚአብሔር ምንም አይልም። በስጋ ተነስቼ ተሰድቤ ውብል ምንም አይልም። ከእንደገና በስጋ ባገኘው ነገር ብጨፍርም ምንም አይደነቅም። ለምን? የምጨፍርበት ቦታ ያ ስፒሪቹዋል ማንነቴ ነው። ይሄንን የሚያውቅ ሰው በጣም በምድር ላይ የተባረከ ባላንስድ የማይናወጥ ለሰው ጥቅም ሆነ ማልፈ ከዚህ ለዚህ you are a spirit being አሜን። አሁን አባታችንን እግዚአብሔር በዚህ ደረጃ አሁንም በብሉይ ኪዳን ደረጃ ደግሞ ወርዶ ጭጋግና ደመና ክብር ምናምን አትበሉ። እግዚአብሔር ደመናውን አይደለም የሰጠን፣ የመጣው ራሱ ነው። ከእግዚአብሔር በላይ ክብር ምን ትፈልጋለህ? ፕሬዘንስ ከፕሬዘንሱ በላይ አይደለም። አባት በውስጣችሁ አለ። ለልጆቹ ክብሩንና ደመና ሊሰጥ አይደለም የመጣው፣ ራሱን ሊገልጥ ነው የመጣው። አብ ተገልጦልሃል፣ አባት ተገልጦልሃል። ሃሌሉያ። ስለዚህ በዚህ ክብር ልክ በዚህ ግሎሪ ልክ ራሳችን ካየን እወቁ፣ በዚህ ምድር ላይ የምንከብርበት በላይ ከፍ ያለ ክብር ከብረናል። ይህንን ቦታ ካያችሁት፣ ይህን ስፍራ ካያችሁት፣ ይህንን መንገድ ካያችሁት ዛሬ ለዓለም ተስፋ የሚሆን ነገር ካንተ ይወጣል። ይህ ዓለም ያንተንና የኔን መገለጥ አጥብቆ ይፈልጋል፣ አጥብቆ ይፈልጋል። ያም መገለጥ ማለት የሀብት፣ የስም፣ የፖለቲካ መገለጥ አይደለም። የእግዚአብሔር ልጅ ስም
ክብር መገለጥ በዚህ ስም እግዚአብሔር ለዓለም ተስፋ አድርጎ የሚያው እኮ ትራምፕን አይደለም። እግዚአብሔር ተስፋ አድርጎ የጠበቀው ነባን ነው፣ እኔን ነው፣ አንተን ነው። ምክንያቱም ከእግዚአብሔር ልጆች በላይ ለዓለም ተስፋ የሚሆን ነገር ለተራራው፣ ለወንዙ፣ ለኢኮኖሚው ፈውስ አንተ ነህ። ግን ይሄ ማለት ምንድን መሰላችሁ? ቦታችንን ሳናቅ ዲዛይራችን ስለይ ከገንዘብ ከፊዚካል ለስት ነፃ ወጥተን ከዚህ ውሸት ማኒፑሌሽን ነፃ ወጥተን በመንፈስ ዲዛይራችን ለውጠን በመንፈስ ቦታችን ይዘን በዚህ ዓለም ነገር ማኒፑሌት የማንደረግ ሆነን ስንኖር ለዓለም ፈውስ እናመጣለን። የሆነ ነገር እንዳንወድቅ ምናምን አትበሉ። ቦታን ካወቅ ምንም ችግር የለም። ሁሉ ነገር የሚጥል አይደለም። ሁሉ ነገር በትክክል ተጠቀምንበት በረከት ነው። የሚያስፈራ ገንዘብ የለም፣ የሚያስፈራ ኑሮ የለም። ሁሉ ነገር በትክክል ክብር ነው። ስለዚህ እኔ እናንተ ግን ነገሩን ሚስዩዝ እንዳናደርገው አይኖቻችን በርቶልናል። ለምን? ህይወትን ከመንፈስ ጀምረናል። የሰው ልጆችን ክብር እናውቃለን። የኑሮን ክብር እናውቃለን። ሁሉ ላይፍ ከኦሪጂናል ኮንሴፕት እናውቃለን። ከዚህ ስለምናውቅ ብርቅርቅ የሚሆንብን ነገር የለም። ና ስንለው ሁሉ ሀብት ይከተለናል። አሜን ፕሬዝ ጋድ። ልንገራችሁ፣ ሀብት ራሱ የሚከተላችሁ ስትዝናኑ ነው፣ ስትፈሩት አይደለም። ሳይኮሎጂስት እንኳን ራሱ ይላል በጣም ስለ ሀብት የሚጨነቅ ሰው እየገፋው ነው እንጂ ያገኘው አይደለም ይባላል። ይሄ ህግ ነው ማለት ነው። ባይብል ላይ የሚላል መሰላችሁ? ሀብትን አጥብቁ፣ ይፈልገዋል፣ እንዳሞራ ምን ያደርግበታል? ይበርበታል ይላል። አትራክሽኑ እንደሱ ነው ማለት ነው። እሪ ካልክ በቃ አይመጥ በጨም እያታገኘው ማለት ግን ስቶ ሪቨርስ ያደርጋል። ተረጋግተ ዛሬ ህይወትን እንጆይ ስታደርግ፣ ዛሬ ሴሌብሬት ስታደርግ፣ አምላኬ ወይ ስለ መልካምነትህ ምን አደርጋለሁ? አመሰግናለሁ። ስለ በጎነት አመሰግናለሁ። ፍሬያማ ስለሆንኩ አመሰግናለሁ። ፍቅር ስላለኝ አመሰግናለሁ። ደስታ ስላለኝ አመሰግናለሁ። ፕሮስፐር ስላደረኩ አመሰግናለሁ። ፍቅር ስለሆንኩኝ አመሰግናለሁ። ደስተኛ ስለሆንኩ አመሰግናለሁ። ሃሌሉያ! መስጠት ስለምችል አመሰግናለሁ። ኦ ሃሌሉያ! ፕሬዝ ጋድ። ሰዎች ይሄንን ቦታቸውን ሲያውቁ ነገሮች ቢመጡም ቢቀሩም አይባልም፣ አይቀሩም። ምክንያቱም ቦታውን ካየ የሚቀር ነገር የለም። አስፈላጊ የሆነ ነገር ምን ያደርጋል ማለት የሚቀር ነገር ቦታ ደግሞ ብር አይደለም፣ ቦታ አይደለም ቸርች፣ ቦታ ስፒሪቹዋል ፕሌስ ነው። ያ ፕሌስ ያባት ፕሌስ ነው። ሃሌሉያ! ጌታ ምን ያህል የከበራችሁ እንደሆናችሁ አይታችኋል። እግዚአብሔር እኮ ያያል። ሮንን ብራግ የሚያደርገው ከምን ተነስቶ ነው ይላል። ካገኘው ከቁሳዊ ነገር ተነስቶ ነው ወይስ በእኔ ተመክቶ ነው? የሚመካ በማን ይመካ? ይህንን እግዚአብሔር ይወዳል። ከአባቱ ፍቅር ተነስቶ እኔ እንደምወደው በርቶለት፣ እኔ እንዳከበርኩት በርቶለት ይሄዳል ወይ? ቀጥሎ ደግሞ ፋስት የያዘው ምንድን ነው? የተንበረከከው ምንድን ነው? ምንድን ነው ያንበረከከው ብሎ ደግሞ ያኛል። የሱ ፍቅር ካንበረከከኝ ደስ ይለዋል። አሜን። የሱ ፍቅር፣ የሱ አብሮነት፣ የሱ መልካምነት ገብቶ ይንበረከካለሁ። ከአባቴ ጋር በደስታ ሰለብሬት አደርጋለሁ። አሜን። ችግርን ሊገፉኝ ይችላል፣ ስጋዬን ሊነኩ ይችላሉ። ውስጠኛው ሰውነቴን ግን ማንም የሚነካው የሚነቀንቀው የለም። ስጋዬ በሰንሰለት ሊታሰር ይችላል፣ መንፈሴን ግን የሚያስር ሰንሰለት የለም። ዝማሬዎቼን ሊያቆም የሚችል ምንም ነገር የለም። ስለዚህ በመንፈስ ራሽ ካራባስ ይላባዳ ባራባስ ይላባድ ሰለብሬት አደርጋለሁ፣ አመሰግናለሁ። ሃሌሉያ! ምክንያቱም የኔ ህይወት፣ የኔ መንገድ፣ የኔ ላይፍ በስጋ ክብርም በስጋም ውጣውረድ ሊለካ የሚችል ነገር አይደለም። ሃሌሉያ! መንፈስ የሆኑ ሰዎች፣ በመንፈስ የነቁ ሰዎች በምንም ሁኔታ ላይ ለምድር ተስፋ መሆን ይችላሉ። ዛሬ ለምድር ተስፋ መሆን የምንችለው፣ ለምድር በረከት የምንችለው ማንነታችን፣ ስፍራችን ከየት እንደሚጀምር ልባችን ከነቃ ነው። ሃሌሉያ! ፕሬዝ ጋድ።